ላክ ብድሩን ይክፈልሽ ነው የምለውናል። በጣም ልዩ ሰው ነሽ። ስለዚህ እዛ ላይ ያን ኢዮዳብ ጋር ገብተው ሊዋሹ ሊቀጥፉ ፖለቲካ ሊሰሩ ብዙ ነገር አድርገዋል። እነሱ ፖለቲካቸውን የሚያራምድላቸው ሰዎች ካገኙ ሁልጊዜ ማንም ጋር አብረው ይሆናል። ፖለቲከኞች ናቸው፣ ፖለቲከኞች ናቸው። ናይን ደግሞ አይተነዋል። ስለዚህ ምንድን ነው አሁንስ እያሉ ያሉት? እስቲ ንገሪኝ። እንዲህ ውሸታቸውማ ሌላው ይቅር እኮ ጃኔን እኮ ኦርቶዶክስ ናትኝ ብሎ ቪዲዮን ካየው ኦርቶዶክስ ናት እልል ያለች ኦርቶዶክስ ናት እኮ ነው ያለው ኢምራን። አዎ እንደዛ ነው ያለው። ምንድናት እምነቷ? እኔ አላውቃት በደንብ። ሙስሊም ናትኛ፣ ሙስሊም ነበረች፣ ግን አሁን ከሙስሊም ማርለችም ኦርቶዶክስ ላይ ማርለችም። ኦኬ በፊት እምነቷ ሙስሊም ናት፣ አሁን ከዛ ላይ ሌላ እያጠናች ነው ማለት። አዎ የሆነ መሀል ላይ የምትጫወተው ያኔ ግን አሁን ወደ እስልምናውም ታመዝናለችም። አንዳንዴ ሾጥ ሲያረጋትም በቃ የሆነ አትይዛትም ልጅቱ። ግን እንደፈለገች ነው። ሙስሊም ነበረች፣ ማህበራዊ ናት፣ ሙስሊም ሁለገብ ነው የሚባለው። እንደዛ ናትኝ። ሲጀምር መጨረሻ ላይ እኮ አባራዊ ነው የወጣሁትኝ። ሴት ልጅ ሴቴ እንዴ መጨረሻ እኮ ሰድበውኝ ሁላ ሁሉም እኮ ሰድበውኛል። እንደዚህ አይነት ነገርማ አለ። እውነት ሲጋለጥ እኔ በደንብ አድርጌ ክላሪፋይ አድርጌ ለሰው አስረድቻለሁ። እንዴት ሲቀጥፉ እንደነበረ፣ እንዴት ሲያታሉ እንደነበረ በደንብ ነው ያሳየሁት። እውነት ነው። ምክንያቱም ሲቧሽ እኔ ይደብረኛል። ደግሞ ደስ የሚለው መጨረሻ ላይ እፎ እየተናገረው እውነት ሆኖ ተገኘ። ህዝቡ እውነታውን የተቀበለው እፎ ያለውን ነው። ራሳቸው ለሁለት እንዳሉ ሀባሽና ወሃቢ እንዳሉ ራሳቸው ነገሩን። እግዚአብሔር ይስጣቸው። ከዛ በላይ 73 እንዳሉ ነው የሰማሁት። በጣም ነው ይደንቀው። ኤኒዌይስ አንቺ የታዘብሽውን እስቲ በደንብ ንገሪ። ዳማከሴን ፎሎ አድርጉልኝ ቤተሰብ፣ በደንብ ፎሎ። በጣም ወሳኝ ሁለት ቪዲዮ ላሳይና አንድ ስላንተ ነው። በጣም ወሳኝ ቪዲዮ ነው። ክበሪልኝ። አንድ ደግሞ ለወሃብያዎች የውይይት ጥሪ ቀርቧለኝ ከአህባሾች እና ይህን የውይይት ጥሪ ተቀብለው እንዲወያዩ እንፈልጋለን። ኦኬ መጀመሪያ ወደ ውይይቱ እንሄድ። ለውይይት ጥሪው አንዴ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በእሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ ሁለት ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎቹም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉ እና
ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ስብሓንሁ ወተዓላ አለመሆኑን አስምረን የምንናገረውና መወያየት ፈቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ ሰዓት ጀምሮ ይህን ቪዲዮ ማሻአላ ጀምሮ ያደረጋችሁ ይወያዩልን። ቤተሰብ ሰምታችኋል? ይወያዩልን። ማሻአላ ተባረከ። አንድ ደግሞ አንድ ስላንተ አንድ ቪዲዮ ላሳይና ከዛ አቆማለሁ። ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን እዚህ ጋርም ግጭት አለ እነሱ ጋር እንግዲህ ሁክሙን ሙርተድ በምን እንለያያለን። አሁን ግን ካላችሁ ዮኒ ማኛ ሙርተድ እንደሆነ ሙርተድ ማለት ከእስልምና የወጣ ማለት ነው። በነገራችን እዚህ ጋርም ግጭት አለ እነሱ ጋር አርፏለሁ። ማሻአላ በይ እንለያያለን። አሁን እስልምና ውስጥ ገብቶ ከእስልምና ፈንግቶ የወጣ እንደሆነ ከዛም ብድግ ብሎ ይኸው ሰደቁ ምን ታመጣላችሁ ብሎ ባደረ ቁጭ ብሎ አይቱን ከፍቶ እነግርሃለሁ ልክህን እያለ ነቢዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ሲሳደብ አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ ይህን ነገር ተመልከት አንተ ሲሉት አላሁ አክበር። ኧረ ተው ተው ክፉ አትናገር። ቤትና ኢዮዳ ቤት እየተገባ ሌሎችም እነዛ ያቺ ክርስቲያና ጸጉራቸው ብር ያለ እሷ ቤትም ሆነ ሌሎችም ነቢዩን በመሳደብ አላህን በመሳደብ ዲነል ኢስላምን በመሳደብ ቁርአንን በመሳደብ የሚታወቁ ሰዎች ብዙ ስለሚሰበሰብ ተብሎ እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣላ እንጂ ከአላህ ጋር የሚያስታርቅ መስሎ አይታየኝም። ማሻአላ ብያለሁ ብራዘር። እኔ ቤት ውይይት አያስፈልግም። እኔ ተረድቻለሁ ሯጭ ማን እንደሆነ በደንብ ነው ሰምተነዋል። እናቱ ሌላ ነው ሌላ ነው ሰምተነዋል እናቱ። ስለዚህ ጣጣ የለው። ኮፒሊንግ ቴሌዎቹ በርቱ። ለምንድን ነው የደነገጥከው? እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠህ መነጽርህን ገልብጠህ ልብስህን እስከ መብላት ድረስ ለምን ኮንፊደንስ የለህም? ካልቻልክ አልችልም ብለህ ለሌሎች ኡስታዞች ማቀበል ትችላለህ። ይሄ እኮ የመሸነፍና ያለመሸነፍ አይደለም። ይሄ አንተ እዚህ ጋር ምንድነው አንድ የወንድም እህቶቻችን የቀደምት አባቶቻችንን ነገር መናገር ከእጅግ በኮንፊደንስ ነው መናገር የምችለው። አድናለ መነጽርን ገልብጠ ካልቻልክ መውጣት ስትችል ሁሱ ተረገጠች። ወይኔ 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 አልተረፈም። ለማንኛውም እና እኛ የሆነች ልጅ አስቃኛለች። ቪዲዮ ላሳያችሁ። በጣም የሳቅኩበት ቪዲዮ አንድ ላሳያችሁ። በጣም 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 ነው የሳቅኩት። ይህም ቪዲዮ ላሳያችሁ። ሰው ሙድ እየያዘ ነው። እኔ ግራ ገብቶኛል እና አንድ ቪዲዮ ላሳያችሁ። እዚህ ጋር ሌላው ምንድነው የምዘግበውም የሆነ ነገር አለ። በጣም ግራ የገባኝ አንድ ነገር አለ፣ እግዚአብሔር በሚያውቀው እሱንም ታስረዱኛላችሁ አደራ። መጀመሪያ ወደዚህ ልምጣ። ብዙ ሴቭ ስላደረግኩኝ ማለት ነው። ብዙ አትናገርም፣ ትፈራችኋለህ ይሉኛል። ካያችሁ በጣም ብዙ ጊዜ እኔም ትፈራችኋለህ ነው አይደለም እላችኋለሁ። መፍራት አይደለም ሀቅ ለመናገር ማአይም ደደብ የሙሐመድ ራፍ ቁራናቸውን ለማቃጥላቸው ሰካራም እኮ ነው አብዛኛው ሙስሊም። ማአይም ደደብ የሙሐመድ ራፍ ቁራናቸውን ለማቃጥላቸው አደባባይ ምረጫታም ሰካራም እኮ ነው አብዛኛው ሙስሊም። እፎይ በደንብ መሴጅ አድርጎ አይቶታል። ሲን ይላል ለሁሱ አሳይቶ ነው የመጣው።
ብዙ ብቻ ደስ የሚል ነገር አለ ባየሁት ነገር ላይ እና የሆነ የሚያስቅ ቪዲዮ ነበረ። የት ሄደብኝ በፈጣሪ